ቅያማን አስጠንቅቆና ኢቅተረበት ሰዓቱ ሰዓቲቱ ቅያማ ቀረበች። አታ አምሩላህ የአላህ ተባረከ ወተዓላ ትእዛዝና ውሳኔ መጣ። ፈላ ተስተዕጅሉህ የታለ ያላችሁ አትቻፈሉ። መጣ መምጣቱ አይቀርም ተብለናል። ነቢዩም ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም በዘገቡት ሐዲስ ፀሐይ ከመጥለቂያዋ ሳትወጣ በፊት ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله ባሮች الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌ በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ጌታ አላህ ሲመክረን ሲገስጸን ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን ብሎናል። እናንተ በአላህ ያመናችሁ በመልእክተኛው የምታምኑ በአኼራ የምታምኑ ሰዎች ሆይ አላህን ፍሩ። እያንዳንዷ ነፍስ ለነገ ምን እንዳዘጋጀች ወደ አኼራ አስቀድማ ምን እንደሸኘች ትመልከት፣ ታስብ፣ ራሷን ትጠየቅ ብሎ ነው። አሁንም መልሶ ደግሞ በአንድ አንቀጽ ወተቁላህ ብሏል። ድጋሚ አላህን ፍሩ። አላህ ተባረከ ወተዓላ የምትሰሩትን በሚገባ ያውቃል፣ ከሱ የሚደበቅ ነገር የለም ብለናል። ወልተንዙር ነፍሱን ነፍስ በሙሉ ያንዳንዱ የሰው ልጅ ለነገ ምን እንደሰራ ይመልከት፣ ራሱን ይገምገም ብሏል። ነገ ማለት መምጣቱ የማይቀረው ቅያማ ማለት ነው። ቅያማ ማለት ደግሞ የጅዐሉል ዊልዳነ ሺባ አይደለም ትልቅን ሰው ከዕለቱ ክብደት የመጣ ሕፃናትን ሁሉ እንዲሸብቱ የሚያደርግ ምንም ወንጀል ያልሰሩ ጨቅላ ሕፃናት በዛ ዕለት የሚሸብቱ ከሆነ ከባባድ ወንጀሎች ጋራ የሚያካክሉ ወንጀሎችን ተሸክሞ አላህ ፊት የቆመ ምን ሊሆን? አላህ ተባረከ ወተዓላ ከብዙ መቶ ዓመታት በፊት ቅያማን አስጠንቅቆናል። ኢቅተረበት ሰዓቱ ሰዓቲቱ ቅያማ ቀረበች። አታ አምሩላህ የአላህ ተባረከ ወተዓላ ትእዛዝና ውሳኔ መጣ። ፈላ ተስተዕጅሉህ የታለ ያላችሁ አትቻፈሉ። መጣ መምጣቱ አይቀርም ተብለናል። ነቢዩም ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም በዘገቡት ሐዲስ ፀሐይ
ከመጥለቂያዋ ሳትወጣ በፊት ቅያማ አትቆምም። ቅያማ ሲቀርብ ፀሐይ ነገሮች ሁሉ ተገለባብጠው በተለመደው መውጫዋ መውጣቷ ቀርቶ በምዕራብ በኩል ተመልሳ ትወጣለች። ከነገሮች መቀየር አንፃር ይህ ባለንበት ዘመን አይሆንም ተብሎ አይጠበቅም። ብዙ ማይሆኑ ማይመስሉ ነገሮች በዘመናችን ምድር ላይ እየተከሰቱ እየታዩ ፀሐይ ከመጥለቂያዋ ተመልሳ ስትወጣ ይህን ለውጥ ሲያዩ የሰው ልጆች በሙሉ በአላህ ያምናሉ አሉ ነቢይ ሰለላሁ ዐለይሂ ወሰለም። ይህ ደግሞ ሒነ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብል አው ከሰበት ፊ ኢማኒሃ ኸይራ። ቅያማ ሲቀርብ ነገሮች ሲለዋወጡ ፀሐይ ተመልሳ ከመጥለቂያዋ ስትወጣ ሰዎች ተደናግጠው በአላህ ሲያምኑ ለስሙ አምነው የነበሩም ወደ መልካም ሥራ ፊታቸውን ሲያዞሩ የዛኔ የሚደረግ ለውጥ ምንም አይጠቅምም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ማመን ያለበት ዛሬ ነው። ማመን ሊያምን የሚገባ ኸይር ሥራ መስራት ያለበትም ዛሬ ነው ሊሰራ የሚገባው። ጊዜያዊ ክስተቶች አስደንግጠውት ሳይሆን ቀድሞ የተነገረውን አምኖ መዘጋጀት አለበት። በእርግጥ ቅያማ ትቆማለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሁለት ሰዎች አንዱ እየገዛ ሌላኛው እየሸጠ ጨርቅ ዘርግተው እየተደራደሩ ሳለ ሳይቀባበሉት ለማየት ለማሳየት የዘረጉትን ጨርቅ ሳያጣጥፉት መሃል ላይ ቅያማ ቆሞ ይለያያሉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ግብይት ላይ ያሉ ዘርግተው ያዩት ያሳዩት ያለውን ጨርቅ ተገበያይተው ሳይጨርሱ ጠቅልለው ሳያነሱ ሳይረካከቡ ቅያማ ይቆማል። ቅያማ ትቆማለች። አንድ ሰው ግመሉን አልቦ የያዘውን ወተት ሳይጠጣው መሃል ላይ ቅያማ ይቆማል ብላ የውሃ ጉድጓድ ቆፍሮ ለስኖ መርጎ ውሃ ሞልቶበት ሳይጠቀም መሃል ላይ ቅያማ ቆሞ ምድር ትጠፋለች ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወማ አምሩ ሳዓቲ ኢላ ከለምሒል በሰሪ አው ሁወ አቅረብ ኢነላሃ ዓላ ኩሊ ሸይኢን ቀዲር ይላል የጌታችን ቃል። ቅያማን ሩቅ አድርጋችሁ አትዩት። ነገ ነው ቅያማ፣ ተዘጋጁለት። የቅያማ ጉዳይ እንደ አይን ቅጽበት ነው። አንድ ሰው አይኑን ጨፍኖ በሚገልጽበት ቅጽበት ቅያማ ሊቆም ይችላል። እንደውም ከዛም የቀረበ ነው አለ አላህ ተባረከ ወተዓላ። ወማ አምሩ ሳዓቲ ኢላ ከለምሒል በሰር አው ሁወ አቅረብ። አረ እንደውም ከዛም የቀረበ ነው። አላህ ሁሉን ነገር ማድረግ የሚችል ነው። ገና ነው። ብዙ የቅያማ ምልክቶች አሉ፣ አልታዩም። ሰላም ነው ዓለም ምድር አትበሉ። የቅያማ ነገር ከአይን ቅጽበት የበለጠ ቅርብ ነው ብለዋል አላህ ተባረከ ወተዓላ። የአላህ ባሮች ሆይ ያለነው የኮንትራት ምድር ላይ ነው። ሁላችንም ከዱንያ ተራችንን ጠብቀን እንወጣለን። የሆነ ሰዓት ላይ ደግሞ ጊዜው ያበቃና አንድ ላይ ወደ አኺራ የምንሸጋገርበት ወይ በክብር ጀነት ምንገባበት ወይ ደግሞ በውርደት ወንጀለኞች ወደ ጀሃነም የሚወረወሩበት ጊዜ ይመጣል። መቼ ነው? ቅርብ። ከቅያማ በፊት የቅያማ ምልክቶች አሉ። ጥቃቅንና ከባድ የሚባሉ ታላላቅ የሚባሉ ጥቃቅን የሚባሉ የቅያማ ምልክቶች የቀረ አለ ማለት አይቻልም። ሁሉም ታይተዋል፣ አልቀዋል ማለት እንችላለን። ነቢዩ ዓለይሂ ሰላቱ ወሰላም ከቅያማ በፊት የቅያማ ምልክት ናቸው ብለው የዘረዘሯቸው መለስተኛ ምልክቶች ሁሉም ታይተው አልቀዋል ማለት እንችላለን። ምንድነው የቀረው? ከባዶቹ የቅያማ ምልክቶች ናቸው የቀሩት። ፀሐይ ከመጥለቂያው መውጣት፣ የመሲሕ ደጃል መምጣት፣ ከምድር አፍ አውጥታ የምትናገር እንስሳት ብቅ ማለት፣ አንተ ሙስሊም ነህ አንተ ካፍር ነህ ያለች ሰዎች ላይ መፍረድ መሰል የሆኑ ከባድ ለውጦች አሉ። ትልልቅ የቅያማ ምልክቶች አሉ። ጥቃቅኖቹ አልቀዋል፣ ከባዶቹ ነው መታየታቸው የቀረው ካልን ነቢዩ ዓለይሂ ሰላቱ ወሰላም ከትልልቅ የቅያማ ምልክቶች መሃል አንዱ መታየት ከጀመረ ለአፍታም አትቆይም፣ የቅያማ ጉዳይ አይቆይም ብላ የሴት ልጅ የአንገት ጌጥ በክር ተሰካክቶ የታሰረ ጌጥ አንዴ ተቆርጦ ክሩ ከተንጠለጠለ ጌጦች በአንዴ በፍጥረት እንደሚንጠባጠቡት አንድ ጊዜ አንዱ የቅያማ ትልቅ ምልክት ከታየ ከዛ በኋላ ሌሎቹ ወዲያው ተከታትለው ይታያሉ። ነገሮች በሙሉ ያበቃል። ዱንያ ታልቃለች። ጠፊ አላቂ የሆነች ዱንያ ምድር ላይ ያለን መንገደኞች ነን።
ተጓዦች ነን። ይሄን ረስተን እዚሁ ዱንያ ላይ የምንኖር መስሎን ስለ ዱንያ አልቀን እያሰብን አኼራን ወደ ኋላ ወርወረን እየተወን አኼራችንን እናበላሽ አይገባም። በብዛት ከሚታዩ በተደጋጋሚ ከሚያስታውሱ የቅያማ ምልክቶች አንዱ የመሬት መንቀጥቀጥ፣ የምድር በእሳት መፈንዳት ነው። ዓለማችን ላይ የተለያዩ አካባቢዎች ላይ የእሳተ ገሞራ ችግር ይፈጠራል። በቅርብ ቀን ሀገራችን ላይ በአስደንጋጭ ሁኔታ የእሳተ ገሞራ አደጋ ተፈጥሯል። ከሀገራችን አልፎ የተለያዩ የጎረቤትም የሩቅ ሀገሮችንም ጭምር አስፈርቷል። ሰማይ ምድሩ ላይ ለውጥ አሳይቷል። የአውሮፕላን ጉዞዎች ተቋርጠዋል። ሰዎች በፍርሃት ተውጠዋል። አንዴ ብቻ ሆኖ አላበቃም። ረዥም ጊዜ ሊቆይ የሚችል ሰውን፣ እንስሳትን፣ እጽዋትን ሊጎዳ የሚችል አደጋን አስከትሏል። ይሄ ትንሽዬ አንድ አካባቢ ላይ የደረሰ የመሬት ፍንዳታ ከሆነ ትልቁ የምድር ፍንዳታ ሲከሰት፣ ምድር ስትንቀጠቅጥ፣ ቅያማ ስትቆም ሰዎች እንዴት ሊሆኑ? ውስን ቦታ ላይ የደረሰ ፍንዳታ አካባቢውን ካጨለመ፣ ጭሱ፣ አመዱ ብዙ ሜትሮችን ወደ ሰማይ ከፍ ካለ፣ አውሮፕላን አቅጣጫውን ከቀየረ፣ በረራ ካቆመ፣ ትልቁ የምድር ፍንዳታ የመሬት መንቀጥቀጥ ቅያማ ሲከሰት የሰው ልጆች እንዴት ሊሆኑ? የተለያየ አካባቢ ላይ የታፈኑ የእሳት ፍንዳታዎች እንዳሉ ምድር ላይ ይታወቃል፣ ይነገራል። ማናችንም መቼ እንደዚህ አይነቱ አደጋ ሰለባ እንደምንሆን አናውቅ። ከቆምንበት፣ ከተቀመጥንበት፣ ከተኛንበት ስር ምድር ስር ያለውን አናውቅ። ምስኪኖች ነን፣ አሳዛኝ ፍጥሮች ነን። ነገር ግን እኔ ትልቅ ነኝ፣ እኔ ብልህ ነኝ እያለን ሁሌ ራሳችንን እንሸውዳለን፣ እንታለላለን። ወጥተን በሰላም መመለሳችንን አናውቅ። ተኝተን በሰላም መነሳታችንን አናውቅ። መሽቶ እስኪነጋ እንኖር አናውቅ። የትኛውም ሰዓት ላይ አጀላችን አብቅቶ ከዱንያ ልንወጣ እንችላለን። በምን መልኩ አናውቅ። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርዲን ተሙት። የትኛውም ነፍስ ነገ ምን እንደምትሰራ አታውቅ። ልናቅድ እንችላለን። የሚሆነው የእኛ እቅድ ሳይሆን የአላህ ተባረከ ወተዓላ ውሳኔና ቀደር ነው። የት እንደምንኖር የት እንደምንሞት አናውቅ፣ ደካሞች። ስለዚህ እንድንነቃ ዓላማችንን እንዳንዘነጋ በየጊዜው አላህ ተባረከ ወተዓላ ማንቂያ ማስፈራሪያ ይልክልናል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ፣ ተአምሮችን አንልክም የሰው ልጆችን ለማስፈራራት እንጂ ብሏል አላህ ተባረከ ወተዓላ። ረስታችሁኛል የሰው ልጆች ሆይ አለሁኝ አትርሱኝ፣ ተጠንቀቁ፣ ለአኼራችሁ ስንቅ ያዙ እያለ ነው አላህ ተባረከ ወተዓላ። የዱንያን ጠፊነት እያስታወሰ ነው። ያላችሁት ጠፊ ዓለም ላይ ነው፣ ብላሽ ምድር ላይ ነው። ለዋናው የአኼራ ሕይወት ተዘጋጁ እያለ ነው። አኼራን ረስተናል፣ ብዙዎቻችን ትተናል። ጠፊ ርካሽ ወራዳ በሆነችው ዱንያ ተጠምደናል። በወንጀል ተነክረናል። እርስ በርስ መቆራረጥ፣ መጨካከን፣ መበዳደል በስቷል። ይህ አያዋጣም፣ አይሻለም፣ ተው ተመለሱ ያለ አላህ በየጊዜው ምልክት እየሰጠን እቺ ምድር የደስታ የዘላለም መኖሪያ ምድር አይደለችም። ለሥራ ነው የመጣችሁት። ቶሎ ቶሎ ሥራችሁን ጨራርሳችሁ ወደ ቋሚ ሀገራችሁ በሰላም ተመለሱ ያለ ነው። የተለያዩ አደጋዎች ምድር ላይ የሚከሰቱ አደጋዎች ጉዳት ቢኖራቸውም በሌላ በኩል ደግሞ ጥቅም አላቸው። ብዙ አይነት ጥቅም አላቸው። ከጥቅማቸው አንዱ የረሳን ሰዎችን ማስታወሻ ማንቂያ ነው። ወኑኸዊፉሁም ፈማ የዚዱሁም ኢላ ጡግያነን ከቢራ ነው ችግሩ። ለጊዜው ብቻ ሰምተን አይተን ተደናግጠን የሰማነው ያየነው ከአላህ ዘንድ የተላከልን ማስጠንቀቂያ ከዓይንና ከጆሮ ተሻግሮ ልብ ላይ ጠብ ማይል ከሆነ ማስጠንቀቂያው ምንም አልጠቀመንም ማለት ነው። ወደ እሳት ወደ ገደል አትሂድ የተባለ እምቢ ብሎ ከሚሄድ ሕፃን የባሰ ሆነን ማለት ነው። ወላጅ ሕፃን ልጁን ወደ ጥፋት ወደ አደጋ እንዳይሄድ ይከለክላል፣ ይቆጣል፣ ያስጠነቅቃል። አላህ ተባረከ ወተዓላ ከዛ በላይ እኛን ወደ መጥፊያችሁ አትሂዱ እያለ ተው ተመለሱ እያለ
ወኑኸዊፉሁም እናስፈራራቸዋለን፣ እናስጠነቅቃቸዋለን። ፈማ የዚዱሁም ኢላ ጡግያነን ከቢራ። ነገር ግን ብዙዎችን ማስጠንቀቂያው ማስፈራሪያው ትልቅ አመፅን፣ ድርቅናን፣ እምቢባይነትን እንጂ ምንም አያመጣላቸውም፣ አይለውጣቸውም ያለን ነው አላህ ተባረከ ወተዓላ። የተለያዩ አደጋዎች፣ አስፈሪ ክስተቶች ሊያስተምሩን፣ ወደ አላህ ሊመልሱን፣ ወደ ልባችን ሊመልሱን፣ እርስ በርስ ግንኙነታችን እንድናስተካክል ሊያደርገን ይገባል። ዱንያ ማለት በፍርሃት፣ በስጋት፣ በድህነት፣ በበሽታ፣ በጦርነት፣ በመሬት መንቀጥቀጥ የተሞላች ምድር ናት። በአንድ በኩል አስደሳች ዜና ስትሰማ፣ በሌላ በኩል የሚያስደነግጥ የሚያሳዝን ዜና ትሰማለህ። አንድ ልጅ ሲወለድ ስትደሰት፣ በሌላ በኩል ሌላ ወዳጅ ታጣለህ። በአንድ በኩል ስትሰፋት፣ በሌላ በኩል ትቀደዳለህ። ጠዋት ደስተኛ ነህ፣ ከሰዓት ሌላ አይነት ስሜት ይሰማሃል። ቺናት ዱንያ ምንም ጠርታ በደስታ ተሞልታ አታውቅም። አላህ ሐቂቃዋን ነግሮናል ከስሟ ጭምር። ዱንያ ማለት ዝቅተኛዋ፣ ወራዳዋ፣ ቅርቢቷ ማለት ነው፣ ነገ የምትጠፋ ማለት ነው። ለዚህች ዱንያ ብለን እርስ በርስ ልንገዳደል፣ ልንበዳደል፣ ልንጨካከን፣ ለዚህች ዱንያ ብለን ሶላት ልናረፍድ፣ ዘካ ልንከለክል፣ ሐጅን ልናዘገይ፣ ጎረቤትን ልንበድል፣ የቲም ሐቅ ልንበላ፣ ልንጠላላ፣ ልንገፋፋ አይገባም። ቀድሞውኑ ዱንያ ትንሽ ናት ከአኼራ አንፃር። ከዚች ከትንሿ ዱንያም ደግሞ የቀረው ትንሽ ነው። ከትንሿ ከቀረው ዱንያም ለአንተ፣ ለእኔ፣ ለአንቺ የተሰጠው በጣም ትንሽ ጊዜ። የኡመቴ ዕድሜ ከ60 እስከ 70 ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በአብዛኛው የነቢዩ ኡመት የሚኖረው ከ60 እስከ 70 ዓመት ነው። ከዛም ያልፉ ጥቂቶች ናቸው። አላህ ይዘንላቸው ባለ ሰባዎቹ፣ አላህ ይዘንላቸው ባለ 80ዎቹ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ጥቂት ናቸው ለማለት ነው። 70-80 ይዞ የሚሞት ጥቂት ነው። ከዛ በፊት በወጣትነት ነው አብዛኛው የሚያልቅ። ዱንያ ወፍጮ ቤት ናት፣ የሰው ልጅን የምትፈጭ ዱንያ ወፍጮ ቤት ናት፣ ሰው የሚፈጭባት። አልፈጭም የሚል የለም፣ ይያዛል። መለከል መውት ይዘዋል። የመለከል መውት ረዳቶች፣ አጋዦች ይዙታል። ማህፀኖች ይተፋሉ፣ ምድር ትጎርሳለች። ይሁን ታዲያ መሃል ላይ መዘንጋቱ፣ አኺራን መርሳቱ፣ ክፋቱ ምን ያደርጋል? የሰው ልጆች ወሰናት ትለፉ፣ አትበድሉ። ወሰን ማለፋችሁ ትርፉ ለእናንተው ነው፣ ግፉ ለእናንተው ነው ብሏል። ሰው የዘራውን ነው የሚያጭደው። ኸይር ልንዘራ፣ መልካም ሰው ልንሆን፣ ያንዳንዱን ቀን ሌሊት አላህ በሚወደው መልኩ ልናሳልፍ፣ ካጠፋን ቶሎ ልንመለስ ይገባል። ዱንያ የፈተና የበላ ሀገር ነው። በተለይ አኺር ዘመን ላይ በግፍ በበደል ተሞልታለች። ግፍ በስቷል፣ ወንጀል በስቷል። ከአሁን ቀደም ተሰምተው ታይተው ማይታወቁ አይነት ጭካኔዎች፣ ወንጀሎች፣ በደሎች እየታዩን፣ ሰላም እየጠፋን፣ በሰላም ውሎ ማደር ከባድ የሆነ፣ ሕፃናት እየተጨፈጨፉን፣ የሰው አካል እንደ ሽንኩርትና ካሮት እየተቆራረጠም፣ ሕፃናት እየተደፈሩን፣ ሰው ከጉንዳን ከትንንሽ ህዋሳት የበለጠ ሕይወቱ የረከሰበት ዘመን ላይ ደርሰናል። ብዛታቸው፣ ግዝበታቸው ተራራና ሸዋ የሚያክል ወንጀሎች እየወጡ እየፈለቁ ነው። ከዚህ አንፃር በማንኛውም ሰዓት ላይ ከሰማይ ድንጋይ ሊዘንብብን፣ ከስር የእሳት ጎርፍ ሊፈነዳብን ይችላል። እየፈነዳም ነው፣ እያየንም። ይሄ ሁሉ ከመሆኑ ጋር ግን ለአፍታ ቆም ብሎ ራስን አስቦ ራሱን ፈትሾ ልስተካከል፣ ሕይወቴን ላስተካክል፣ ከአላህ ጋር ከሰው ልጆች ጋር ግንኙነቴን ላሳምር ካላለን ከድንጋይ የበለጠ ደርቀናል ማለት ነው። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة። ስንሄድ ስንመጣ፣ ስንገባ ስንወጣ፣ ሲመሽ ሲነጋ ስራችን ሁሉ ወንጀል ከሆነ ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅምንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻላል። ሰው ምድር ላይ ሲኖር እያንዳንዱ ዕለት ወደ አላህ ካልተቃረበ፣ ለሰው ልጆች መልካም ካልሆነ መኖሩ ምንድን ነው ፋይዳ? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሰበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆንን፣ ጉልበተኞች የሆንን፣
ለማን እስከ መቼ ግፍ በደል ሞልቶ እየፈሰሰ የሌሎችን የኮነነ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየን፣ ወደ ሌሎች ነው ጣት የምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ የምመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ሽንቱ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ እስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምናሉ አላ ኢነ ዱንያ ቀድ አደነት ቢሰብር ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበት ልኢናእ ወኢነኩም ፊ ዳሪን ተንተቂሉን ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩም። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም መልካም ነገርን ይዛችሁ ውጡዋ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው። ብርድ ልብስ፣ ወርቅ፣ አልማዝ፣ መኪና፣ አልጋ ከዱንያ ይዤ እወጣለሁ ብትል አትችም። ይዘውት እንኳ ቢሄዱ ቀብሩን በወርቅ እናንጥፍለት። ማንም ነድቶት የማያውቅ አዲስ የነዳውን መኪና እናስገባለት ቀብር ላይ ቢባል አፈር ይባለዋል እንጂ ለአኼራ አይጠቅም። አኼራ ላይ የሚጠቅመው ኢማንና መልካም ስራ ብቻ። ዱንያ አልቃለች። የመጨረሻ ሚንጠባጠብ ብቻ ነው የቀረው ከዱንያ። ከዱንያ ስትወጡ መልካም ነገር ይዛችሁ ውጡ። መልካም ነገር በአላህ ማመን፣ መልካም ስራ መስራት፣ መልካም ሰው መሆን። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት አልባኒ ፊ ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቂያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ ለፎቅ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛው ወይ ነው። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ ስንቅ ሊያዝ ልንል ይገባናል። ረዘቀኒ ላሁ ወኢያኩም حسن الحياة وحسن الممات والفردوس الأعلى من الجنات فاستغفروا الله لي ولكم إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. يا الله ورجوي ለአኼራ ጉዞ እንዘጋጅ። ዱንያ ላይ እስከ መቼ እንደምንኖር ማናችንም አናውቅም። በእርግጠኛነት ከአዛውንቶች ይልቅ የሚሞቱት ወጣቶች ናቸው። ሁላችንም ከዱንያ እንደምንወጣ እናውቃለን። መቼ እንደምንወጣ ግን ማናችንም አናውቅም። መች ተነስ እንደሚባል የማያውቅ ሰው ሁሌ ዝግጅት ላይ ሊሆን ይገባል። هل ينظرون إلا الساعة أن تأتيهم بغتة
ምን የሚጠብቁት ነገር አለ የሰው ልጆች? የቅያማን በድንገት መምጣት እንጂ ይላል አላህ ተባረከ ወተዓላ። አን ተእቲየሁም በግተ ወሁም ላ የሽዑሩን፣ ሳያውቁ ሳይዘጋጁ በድንገት የቅያማን መምጣት እንጂ ምን ይጠብቃሉ የሰው ልጆች? ሁሉ ነገር አልቋል። ዱንያ ላይ በኖርኩ የሚያስብል ምንም ነገር የለም። ተበለሻሽቷል የዱንያ ህይወት። ያለው ዚክር፣ ዱዓ፣ ዒባዳ ነው። እሱም ቢሆን ብዙ ሰዎች ዘንድ ማዕና ትርጉም ተአማቷል። ያኔ ቅያማ ቆሞ ሰዎች ወደ አኼራ ሲሄዱ ዱንያ ላይ ወዳጅ የነበሩ ሰዎች እዛ አንዱ የሌላኛው ጠላት ይሆናል፣ አላህን የሚፈሩ ሰዎች ካልሆነ በስተቀር ብሎ ነው። ትክክለኛ የአላህ ባሮችን ያ ዒባዲ ላ ኸውፉን ዐለይኩም አልየውመ ወላ አንቱም ተሕዘኑን ይባላል። እኔ ትክክለኛ ባሮች ሆይ ዱንያ ላይ ኸይር ሥራ ሰርታችሁ ወደ አኼራ የመጣችሁ ዛሬ እናንተ ላይ ስጋትም ፍርሃትም የለባችሁም ይባላል። ሌሎች እሳ በስጋት በፍርሃት ተውጠው ይኖራሉ ማለት ነው። አይናችንን ከድነን በምንገልጥበት ቅጽበት ከዱንያ ልንወጣ እንችላለን። ያለ ማስጠንቀቂያ ያለ ማስፈራሪያ ብለህ ይሄን አውቆ ለአኼራ የሚዘጋጅ ለትልቁ ጉዞ የሚዘጋጅ እያንዳንዷ ነፍስ የሥራዋን የምታገኝበት ቀን አለ ፊት ለፊት። ሥራ ሲባል ትልልቁ ሥራ ብቻ አይደለም። ሚስቃለ ዘራ ብናኝ የምታክል እንኳ ብትሆን ኸይር ሥራ ዋጋ አለው። ብናኝ የምታክል እንኳ ብትሆን መጥፎ ሥራ ዋጋ አለው። ሁሉም ይታያል። መቼ? ነገ። በእኛ እጅ ያለው ዛሬ ብቻ ነው። ቅድም ሐዲሱ ላይ እንደተባለው ሁለት የሚገበያዩ ሰዎች አንዱ ሊገዛ ሌላው ሊፈት እየተደራደሩ ሳለ ግብይታቸው ሳያልቅ ቅያማ ይቆማል። ዱንያ ያበቃላታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታልቦ በእጅ የተያዘ ወተት ሳይጠጣ ቅያማ ይቆማል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በቀደር መዳፍ ላይ ነው ያለነው። የዕለት ጉርሳችን የጎረሰን አጀላችንን እንጠብቅ ምስኪን ሰዎች ነው። ድህነትን ከምንፈራው በላይ አላህን ልንፈራ፣ የዱንያን ችግር ከምንፈራው በላይ የአኺራን ችግር ልንፈራ ይገባናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون ብሎናል አላህ ተባረከ ወተዓላ። ይሄ መጨረሻ አካባቢ የወረደ የቁርአን አንቀጽ ነው። የጌታችን የአላህ ቃል ማጠቃለያ ነው ተብሏል። ወተቁ የውማ ቀንን ፍሩ። ከባድም ቀን። ምን አይነት ቀን? በፍል ሀገር የምትሄዱበት፣ ውጭ ሀገር የምትሄዱበት፣ እስር ቤት የምትገቡበት፣ ተቀዶ ጥገና ሐኪም ቤት የምትገቡበት ሰዎች እንደዚህ አይነት ቀኖችን በጣም ይፈራሉ። ከዚህ ሁሉ የበለጠ የሚያስፈራ ቀን ነው። ቱርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ወደ አላህ ከተመለሰን በኋላስ ምንድን ነው ያለው? ثم توفى كل ነፍስ። ወደ አላህ ከተመለሳችሁ በኋላ በዚህ ቀን ነፍስ ሁሉ ትወፋ ሙልት ተደርጎ ይሰጣታል። ማከሰበት የሰራችው ወሁም ላ ዩظለሙን። በዛ ቀን የሰው ልጆች ምንም አይበደሉም። ኸይር የሰራ ኸይሩ አይጎድልበትም። ሸር የሰራ ብናኝን የምታክል እምነት ሆነም አይቀነስለትም። አላህ ተባረከ ወተዓላ አይረሳ አይበድልም። ቃል የንظሩነ ኢለ ሳዓተ አን ተእቲየሁም በግተ ፈቀድ ጃአ አሽራጡሃ። የሰው ልጆች ምን ይጠብቃሉ? የቅያማን በድንገት መምጣት እንጂ የቅያማ ምልክቶች መጥተዋል፣ ቀድሞ ታይተዋል አለ አላህ ተባረከ ወተዓላ። የነቢዩ ዓለይሂ ሰላቱ ወሰላም መላክ አንዱ የቅያማ ምልክት። እኔና ቅያማ እንደዚህ የተላክ ነው ብለው አመልካች ጣትና የመሃል ረዥም ጣታቸውን አቆራኝቶ አሳይተዋል። ከፍ አድርጎ ያንቀሳቀሱ እኔና ቅያማ እንደዚህንን የተላክ ነው ገጣጥሟቸው። እሳቸው መላካቸው ራሱ የቅያማ ምልክት። የዱንያ ምሽት ላይ ነው ነቢ የተላኩት ዓለይሂ ሰላቱ ወሰላም። ከዐሱር እስከ መግሪብ እንዳለችዋ ሰዓት ናት የዱንያ ቆይታ ከነቢዩ ዓለይሂ ሰላቱ ወሰላም መላክ በኋላ። ቤት አሳምሮ የሚሰራን ሰው ሲያዩ ኧረ ጉዳዩ ከዚህ የፈተነ ነው ያሉበት ሁኔታም አለ። ቤት አሳምሮ ጠንክሮ በዛ ዘመን ያው በእንጨት በጭቃ ቤት ሲሰራ ያዩትን ሰው ጉዳዩ ከዚህ የበለጠ ፈታን ነው፣ ጥላ ላይ አረፍ ብለህ አጀለህን ጠብቅ እንደማለት ነው። ጠፊ ለሆነች ትተናት ለምንሄደዋ ዱንያ ከምንጨነቀው በላይ ለአኺራ ስንጨነቅ ይገባናል። ምንድን ነው የሚጠብቁት የሰው ልጆች? ቅያማን እንጂ የቅያማ ምልክቶች መጥተዋል ታይተዋል አለ አላህ ተባረከ ወተዓላ። ፈአና ለሁም ኢዛ ጃአትሁም ዚክራሁም። ቅያማ በመጣበት ሰዓት መገሰጻቸው፣ ማስታወሳቸው፣ መጸጸታቸው ምን ሊጠቅማቸው? አይጠቅምም። መገሰጽ ዛሬ ነው፣ መዘጋጀት ዛሬ ነው፣ ወንጀል መተው ዛሬ ነው። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ወላሁ ያዕለሙ ሙተቀለበኩም ወመትዋኩም። ቅያማ ሲመጣ መደናገጥ፣ ያኔ መተውበት መስተካከል ምንም አይጠቅምም።
ዛሬ ነው የሚጠቅመው። ላኢላሃ ኢለላህ በሉ፣ የአላህን ብቸኝነት እወቁ፣ ፍሩት፣ አክብሩት፣ እስትግፋር አድርጉ። ጌታ አላህ ተባረከ ወተዓላ የቀን ውሏችሁንም የማታ አዳራችሁንም ያውቃል። ከሱ የሚደበቅ ነገር የለም። ተጠንቀቁ። ወላሁ ያዕለሙ ሙተቀለበኩም ወመትዋኩም። ቀን ቀን የምትሰሩትንም ያውቃል፣ ማታ የምትሰሩትንም ያውቃል። ዱንያችሁም አኼራችሁም በሱ እጅ ነው ያለው። ከሱ አትጣሉ። የቅያማ ቀን የጸጸት ቀን ነው፣ የቁጭት ቀን ነው። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቆችን ያጎደለ፣ ሐራም የበላ፣ ዝምድናን የቆረጠ፣ የሰው ስጋን የበላ የሚጸጸትበት የሚቆጭበት ቀን ነው። በመከራ የተሞላ ከመሆኑ ጋር ረዥም ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን። ሀብታሙ፣ ድሃው፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ፣ መሪው፣ ተመሪው፣ የፈረደው፣ የተፈረደበት ሁሉም አንገታቸውን ደፍተው በላብ ተጠምቀው ዝቅ ብለው የሀያሉን የአላህን ተባረከ ወተዓላ ፍርድ እየጠበቁ የሚቆሙበት ቀን። የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንደተያዘ ዕቃ የፍርዱ ሜዳ ላይ እየተርመሰመሱ የሚቆሙበት ቀን። አንዱ ቀን እንደ 50 ሺህ ቀን ነው ከክብደቱ የመጣ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በዛ ቀን ከሰው ልጆች አናት ላይ ፀሐይ ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰማይ ላይ ሆኖ የሰው ልጅ የፀሐይን ሙቀት ቃጠሎ መቋቋም ያቃተው፣ የቅያም ቀን ግን የሰው ልጅ አናት ላይ ለማረፍ ጥቂት ይቀራታል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቀን ሰዎች በላብ ይጥለቀለቃሉ፣ በላብ ውስጥ ይሰምጣሉ። የቅያማ ቀን ላይ ሰዎች በላብ ይሰምጣሉ። የላብ ጎርፍ ያጥለቀልቃቸዋል። ላቡ የሚያጠልቃቸው የሚያሰምጣቸው በስራቸው ልክ ነው። ከሰው ልጆች ውስጥ እስከ ቁርጭምጭምቱ ድረስ ብቻ ላብ ውስጥ የሚነከር ሰው ይኖራል። ከሰው ልጆች ውስጥም እስከ ጉልበቱ ድረስ ላብ የሚይዘው የላብ ጎርፍ ውስጥ ገብቶ የሚቆም ይኖራል። ከሰው ልጆች ውስጥም እስከ ሱሪ ቀበቶ ማሰሪያ ሽርጥ ማሸረጫ ስፍራው ወገቡ ድረስ ላብ የሚይዘው የላብ ጎርፍ ውስጥ የሚገኝ ሰው ይኖራል። ከሰው ልጆች ውስጥ እስከ አፉ ድረስ ላብ የሚውጠው ሰው ይኖራል። ዓለይሂ ሰላቱ ወሰላም እጃቸውን ወደ አፋቸው አንስተው በምልክት ያሳዩ። ወሚንሁም መን ዩልጅሙሁ ልዓረቁ ኢልጃማ፣ ላብ እንደ ልጓም አፉን የሚለጉመው የሚውጠው የሚያሰምጠው ሰው ይኖራል። የቀኑ ክብደት በመከራ ምድር ላይ ተገኝተው የነበሩ ሰዎች በሙሉ የዛን ቀን ለፍርድ አንድ ሜዳ ላይ ተሰልፈው ዘመድ ዘመዱን ማይጠይቅበት፣ ሁሉም የሚፈራበት፣ ሁሉም የሚጨነቅበት ቀን። አይሻ ረዲየላሁ ዐንሃ ነቢን ስለ ቅያማ ክብደት ሲናገሩ በዚህ ቀን ቤተሰብ ታስታውሳላችሁ እንደ እናንተ ነቢያት ብለው ጠይቀዋል። የፍርዱ ሜዳ ላይ ሶላትን ሲሻገሩ የሥራ መዝገብ ሚዛን ላይ ሲመዘን በእንደዚህ ዋና ዋና አስቸጋሪ ሰዓታት ላይ ነቢያቱ እንኳ ቤተሰባቸውን እንደማያስታውሱ መልሰው ነፍስ ሁሉ ራሴ በዳምኩ የምትልበት ቀን። በዛ ቀን የሰው ልጆች እርቃናቸውን የፍርዱ ሜዳ ላይ እንደሚሰለፉ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ አይሻ ያ ረሱለላህ ወንድና ሴት አንድ ሜዳ ላይ ሆነው አንዱ ሌላኛውን እያየ እርቃናቸውን ወንድና ሴት አንድ ሜዳ ላይ እንዴት ይቆማሉ ብለው አይሻ ሲጠይቁ ነቢዩ መልሳቸው ምን ነበር? የቁርአን ቃል ነበር መልሳቸው። ሊኩል እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒያ። ዱንያ ላይ ሰዎች ስራ ፈት ስለሆኑ የሚያሳስብ የሚያስጨንቅ ነገር ውስጥ ስለሌሉ ነው እንጂ ወንድ ሴትን ዞር ብሎ ሴትም ወንድን ቀና ብላ የምታየው የቅያም ቀን ላይ እርቃናቸውን ሆነው ወንድና ሴት አንድ ሜዳ ላይ ቆመው አንዱ ወደ ሌላኛው ዞር ብሎ እንዳያ የሚያደርግ ከባድ ጭንቀት ውስጥ ላይ ነው ሁሉም የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሴትን ሴት ወንድን አጠገቡ ሆነው እርቃናቸውን ሆነው አንዱ ሌላኛውን እንዳያ ያደርጋል። የቅያም ቀን መከራ ያ ነው። የውሙል ቂያመቲ ለው ዓሊምተ ቢሀውሊሂ ለፈረርተ ሚን አህሊን ወሚን አውጣኒ የውሙን ተሸቀቀት ሰማኡ ሊሀውሊሂ ወተሺቡ ፊህ መፋሪቁል ዊልዳን። የቅያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸበትበት ቀን ነው። ሽበት ጣልጣል ማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳን፣ የሕፃናት አናታቸው መሃል ፀጉራቸው የሸበተበት ቀን።
እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኙበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያድርገን። ዱንያ አኼራችንን እሱ ያሳምርልን፣ አሟሟታችንንም ሕይወታችንም እሱ ያሳምርልን። እኛንም ወላጆቻችንም አላህ ይማረን። ሀገራችንን አላህ ሰላም ያደርግልን። ምድራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ምድራችንን አላህ ሰላም ያደርግልን። ከበላው ከቁጣው እሱ ይጠብቀን፣ ወደ እሱ ሳይመሽ ይመልሰን። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነ ወቂና ዓዛበ ናር። ረበና እግፊር ለና ወሊዋሊዲና ወሊመሻይኽና ወሊጀሚዕ ልሙስሊሚን ፈርጅ አላሁመ ሀመ ልመህሙሚን ወነፍስ ከርበ ልመክሩቢን ወቅض الدين عن المدينين برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. آمين والحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله نبينا محمد. فاسألوا أهل الذكر إن كنتم لا تعلمون.